በልቂስ ወይንም ንግሥተ ሳባ ማን ናት? አንዳንድ የታሪክ መዛግብት እንደሚሉት ንግሥተ ሳባ እውን ኢትዮጵያዊ ንግሥት ናት? ንግሥተ ሳባ አሊያም ቢልቂስ እንዴት ከሰውና ከጂን ሩካቤ ልትወለድ ቻለች? ሰዎች እውን ከጂኖች ጋር መጋባት ይችላሉን? የንግሥተ ሳባ ወላጅ እናት ጂን ሁና ሳለ አባቷ እንዴት ሊያገኛት ቻለ? እንዴትስ አገባት? ንግሥተ ሳባ በልጅነት ዕድሜዋ ላይ ሳለች ወላጅ እናቷ እንዴት ከሰዎች ዓለም ወደ መናፍስት ዓለም ትታት ተሰወረች? በመጨረሻም ይህች ንግሥት ዕጣ ፈንታዋ ምን ሆነ? በሩቁ ዘመን የየመንን ግዛት አንዲት ስብዕናዋ አጠያያቂ የሆነና የወታደሮቿም አቅም የበረታ ንግሥት ታስተዳድር ነበር። ይህች ንግሥተ ሳባ አሊያም መሊከቱ ሰበእ በመባል የምትታወቀው እንስት ምንም እንኳ በበርካታ ስልጣኔዎች ስሟና ገድሏ የሚወሳ ቢሆንም የማንነቷ ምንጭና የስብዕናዋ ጉዳይ በርካታ የታሪክ መዛግብቶችንና ሙፈሲሮችን ሲያወዛግብ ቆይቷል። ንግሥተ ሳባ ወይንም በልቂስ በመባል የምትታወቀዋ ንግሥት ሙሉ የሰው ዘር እንዳልሆነች የሚያትቱት የታሪክ መዛግብቶች ግማሽ ዘሯ ከጅኖች ዓለም የዘር ሐረግ እንደሚመዘዝ በስፋት ይጠቁማሉ። የበልቂስ ሙሉ ሰው ያለመሆኗና ግማሽ የዘር ሐረጓ ከሌላ መናፍስት ዓለም የመመዘዙ ጉዳይ ታሪኩ ከአንድ ነፋሻማ ምሽት ከውቅያኖስ ዳርቻ ይጀምራል። ነገሩ እንዲህ ነው። በዘመኑ የመካከለኛው ምስራቅ የስልጣኔ አምባ የነበረችውን ታላቋን የየመን ግዛት የሚያስተዳድር አንድ ሀድሃድ የተሰኘ ንጉሥ ነበር። ንጉሡ ከቤተ መንግሥቱ ግርጌ ከሚገኘው የህንድ ውቅያኖስ ዳርቻ ላይ ነፋሻማ ነፋስ ለመቀበል ዘወትር ምሽት ላይ ከዚያ ስፍራ የመቀመጥና ነፋስ የመቀበል ልምድ ነበረው። ንጉሥ ሀድሃድ ከዕለታት አንድ ቀን እንደ ተለምዶ የምሽቱን ድባብ ከባህር ዳርቻ ሆኖ ለማሳለፍ ከቤተ መንግሥቱ ወጥቶ ከውቅያኖሱ ዳርቻ ተከሰተ። ልክ ከስፍራው ደርሶ ማማተር ሲጀምርም ከሰው ልጆች ሴቶች ጋር የማትመሳሰል ውብና ድንቅ ሴት ከፊት ለፊቱ ተገለጠችለት። ዓይኖቿ እንደ መርጃን ያብረቀርቁ ነበር። ጸጉሯም እንደ ብርሃን ክር ትከሻዋ ላይ ፈሷል። እርምጃዎቿ ደግሞ መሬትን ሊነኩ ሲሉ ይንሳፈፉ ይመስል አይረግጡም ነበር። ንጉሡ በውበቷ ተደመመ። እንዲህ ያለች ዕጹብ ፍጥር ከወዴት መጥታ ይሆን በሚል እሳቤ እየዋለለ ጠጋ ብሎ አናገራት። እሷም ራሷን ረይሓና በማለት አስተዋወቀችው። ቀጥላም በየመን ምድር ላይ በሺዎች ለሚቆጠሩ ዓመታት ሲኖሩ ከነበሩ የጅን ልጆች መካከል አንዷ መሆኗንም ገለጸችለት። ይህች ውብ ፍጡር በተፈጥሮ የመገመት ጥበብ ወይንም ፊራሳና ንጹሕ ልቦና ለተሰጣቸው ሰዎች ካልሆነ በስተቀር ማንም የሰው ልጅ ሊያያት አይችልም ነበር። ምክንያቱም ረቂቅ መንፈስ ናትና። ንጉሥ ሀድሃድም ከእነዚህ ንጹሕ ልብ ካላቸው ሰዎች አንዱ ነበር። ያች ዕጹብ ፍጡርም እንደ ሙዚቃ በሚመስል ድምፅ ተቃኝታ ይህንን ንጉሥ አናገረችው። የሳባን አልያም የሰበእን ግዛት በሰዎች ዘንድ የሚያስጠራ ወራሽ ልትሰጠውና ለእርሱም የትዳር አጋር ልትሆነው እንደመጣች ነገረችው። ንጉሡ በሕልም ይሁን እውን በገሃድ ይሁን በቅዠት ውስጥ እንዳለ መለየት ተሳነው። ነገር ግን ራሱን ወደ ብርሃኗ ሲሳብ ታወቀው። የሰማይ ውሳኔም አዲስ ዕጣ ፈንታ እንደመረጠችለት ተሰማው። ይህችን ውብ ፍጡር የቤተ መንግሥቱ ድምቀትና የሰበእ ግዛትንም ንግሥት ሊያደርጋት ከቤተ መንግሥቱ ግቢ ውስጥ አስገብቶ ሞሸራት። ብዙም ሳይቆይ ይህች የጅኖች ልጅ የሆነችው የንጉሡ ሚስት ከንጉሡ ጸነሰች። ንግሥት ረይሓና ከንጉሡ ባረገዘችም ጊዜ የቤተ መንግሥቱ ድባብ እጅጉን ተቀየረ። በእርሷ ዙሪያ የሚነፍሰው ነፋስ ይለሰልስ ነበር። የእንግዳ መቀበያው አዳራሽ ግድግዳዎችም ከንግሥቲቱ ሆድ የሚመጣውን እንግዳ ክብር ያወቁ ይመስል በፍርሃት ጸጥ ይሉ ነበር። ከ9 ወራት በኋላም ንግሥቲቱ ጽንሷን ተገላገለች። ልጇን በወለደች ጊዜም ለልጇ ክብር ቤተ መንግሥቱ ወደ ወርቃማነት በሚያደላ
በግድግዳዎች ላይ እየጨፈረ የክንፍ ቅርጽ ያለው ጥላ በሚፈጥር ልዩ ብርሃን በጅኖች አማካይነት አሸበረቀ። ንጉሡም የተወለደችለትን ሕፃን ስሟን በልቂስ በማለት ሰየማት። ያች ትንሽ ሕፃን የዝናብን ሹክሹክታ በሚመስል ረጋ ያለ ለቅሶ እያለቀሰች ሳለ እናቷ ረይሓና የተለያዩ በሚመስሉ አይኖቿ እየተመለከተቻት ይህች ልጄ ናት፣ ከሰው ልጆች የመስማት አቅም በላይ የሆነ ሰፊ የመስማት ችሎታ እንዲሁም በምድር ላይ ብቻ የሚኖሩ ሰዎች ሊረዱት የማይችሉት የአጽናፈ ዓለም ግንዛቤ እንዲኖራት የሚያደርግ ደም ከኔ ወርሳለች ብላ ተናገረች። ከዚያም ንግሥቲቱ ንጉሥ ሀድሃድን በደንብ አድርጎ ልጇን እንዲያሳድጋት እንዲሁም የዘር ሐረግ ምስጢሯን ከሰዎች እንዲደብቅ አደራ አለችው። ምክንያቱም በሰዎች ዘንድ ከመደበኛውና ከተለመደው የዘር ሐረግ ውጭ የሆነ ዘር ሁሉ የመገለል ዕጣ ፈንታ ይደርስበታል። ከጥቂት ዓመታት በኋላም ይህች ከመናፍስት ዓለም የመጣችው ንግሥት ረይሓና ድንገት ወደ ሰዎች ዓለም እንደመጣች ሁላ ድንገት ከሰዎች ዓለም ጠፋች። ይህች እጹብ ድንቅ ውበትን የተቸረችው ንግሥት ረይሓና ከጂኖች ዓለም ከፊል ከሰዎች ዓለም ደግሞ ከፊል የወረሰችን በሁለት የማይገናኙ ኃያላን ዓለማት መካከል እንደ ተዘረጋ ድልድይ የሆነችን ሕፃን በልቂስን ከቤተ መንግሥቱ መሃል ከሰዎች ዓለም ትታት ሄደች። ከቤተ መንግሥቱ ግቢ በሰው ልጅና በጅን ሩካቤ ተጸንሳ የተወለደችው ይህች ብላቴናዋ በልቂስ እንደ ሌላው ያልሆነ የልጅነት ጊዜን አሳልፋ አደገች። አብሯትም አስደናቂና ትንግርታዊ ነገሮች አደጉ። ልክ ወደ ሰው ልጆች ልቦና ያለ አንዳች ግርጆ የሚወስድ ክፍት መስኮት ያላት ይመስል የወፎችን ድምፅ መረዳት፣ ከነፋስ ፉጨት ጋር ማውጋት፣ የሩቅ ወታደሮችን የኮርቻ ድምፅ መስማት እንዲሁም ሰዎች በልቦቻቸው የደበቁትን እውነትም ይሁን ውሸት በአንድ እይታ ብቻ ማወቅ የዘረ ቅይጧ በልቂስ ተሰጥኦ ነበር። በቤተ መንግሥቱም ግቢ ውስጥ ስለ እርሷ ብዙ መላምቶች ይወሩ ነበር። ግና ማንም ስለዚህች ብላቴና ከግምት ውጭ የተረጋገጠን መረጃ የሚያወራ አልነበረም። ከቤተ መንግሥቱ ግቢ ውስጥ ካሉ አበቦች መካከል ከተራመደች የዛፍ ቅጠሎች ሰላምታ ይሰጧት ይመስል አብረዋት ይንቀሳቀሳሉ። ይህች የቤተ መንግሥቱ አድማቂ የሆነችው የንጉሡ ልጅ ውሃን ከነካች የውሃው ገጽ ልክ እንደ አልማዝ ጌጥ ያብረቀርቃል። በቤተ መንግሥቱ ተደራርበው ከተሰሩ ሕንፃዎች ጣሪያ ላይ ነፋስ ለመቀበል ከቆመች ንፋሱ ንግግሯን ለመስማት በዙሪያዋ የሚሽከረከር ይመስል ነበር። ለብልቂስ የዓመታት መንጎድና የዘመናት መለዋወጥ በቤተ መንግሥቱ ውስጥ እንዳሉት ሌሎች ልጆች ተመሳሳይ አልነበረም። ጊዜ ከእርሷ ጋር ሲጓዝ እጅግ ይዘገይ ነበር። የጊዜው ንጉደት እርሷን ያስተውል፣ አስተዳደጓን ይከታተል። እናም ይህች ሕፃን እንደ ሌሎች አለመሆኗን በሚያሳብቅ መልኩ ከእርሷ ዘንድ ዘመን ሌላ ቀመር ነበረው። ዓመታት በተተካኩና ክረምት በጋዎች ባለፉ ቁጥር ለብላቴናዋ በልቂስ ከዚህ ዓለም ወዲያ ስላለው የመናፍስት ዓለም አዲስ መስኮት በነፍሷ ውስጥ ይከፈት ነበር። ከቤተ መንግሥቱ ምዕራባዊ አቅጣጫ ከንጉሡ ልዩ አገልጋዮች በቀር ማንም የማይገባበት አንድ የአትክልት ስፍራ ነበር። በልቂስ ግን ልክ የጥንት መኖሪያዋ እንደሆነ ሁሉ ወደዚያ ስፍራ ነፍሷ ትሳብ ነበር። ከዚያ ውብ ስፍራ ያሉ ዛፎች እንደ ድንጋይ ጠባቂዎች የረዘሙ ሲሆኑ አበቦቹ ደግሞ የምድርን የማይመስል መዓዛ የሚያውዱ ነበሩ። ብልቂስ ከዚያ ስፍራ ተከስታ በአበቦቹ መካከል በተራመደች ቁጥር በፍርሃት ሳይሆን በፍቅርና በደግነት የሚመለከታት አካል እንዳለ ይሰማትም ነበር። ይህች ከሁለት ዓለም ፍጡራን ውህደት የተወለደችው ልዕልት ሙሉ በሙሉ ባይገባትም ከሰው ልጆች ያልሆኑ የሹክሹክታ ድምፆችን በጆሮዎቿ ትሰማ ነበር። ከዕለታት አንድ ቀን ምሽት ላይ ፀሐይ ከጀንበሯ ደጃፍ ላይ ሆና በዛፎች ጫፍ ላይ የቀኑን መጨረሻ ጨረሮቿን ስታንጸባርቅ ልዕልቷ በልቂስ እንዲህ የሚል የቅርብ ድምፅ ሰማች። የነፋስ ልጅ ሆይ ስሚ፣ በደምሽ ውስጥ በሰዎችና በመናፍስት ዓለም መካከል ከኖረ አካል ውጪ ማንም የማያውቀው ምስጢር አለ። በልቂስ ይህንን ስትሰማ ደንግጣ ቆመች። ግና እሷ ስትቆም ሹክሹክታው ጠፋ፣ ነፋሱም ጸጥ አለ። የአትክልት ስፍራው በሙሉ መልእክቱን ለመስማት ያጎነበሰ ይመስል ከስፍራው ጸጥታ ነገሰ። ልዕልቷ ግራ ቀኟን ብታማትርም
ማንንም አላየችም። ነገር ግን ልክ እንደ ሞቃት አየር ባጠገቧ የሚያልፍ ረጋ ያለ ህልውና ሰውነቷን ሲነካት ተሰማት። ልዕልቷ በልቂስ የየመን ጂኒዎች እንደሚያውቋት በጥንቃቄና በክብርም እንደከበቧት በግልጽ የተረዳችው የዚያን ጊዜ ነበር። ዘመናት ነጎዱ። ብልቂስም አድጋ ወጣትና አማላይ ሴት ሆነች። ሆኖም ግን ከእናቷ በኩል የወረሰችው የጂንነት ምልክቶች በላይዋ ላይ በግልጽ ይታዩባት ነበር። ድምጿ የሴቶችን ድምፅ አይመስልም ነበር። ድምጿን ለሚሰማ ሁላ ቃላቶቿ ከምድር ባሻገር ካለ ዓለም የመጡ እንደሆኑ እንዲሰማው የሚያደርግ እርጋታና ቃና ነበረው። ስትናደድ አሊያም ነገሮች ሲበረቱባት የጂን ደም ጨረር ያለፈባቸው ይመስል አይኖቿ በአረንጓዴና በወርቃማ መካከል ባለ ደብዛዛ ቀለም ያብረቀርቁ ነበር። ጥበቧ ከዕድሜዋ እጅግ የላቀ ነበር። ስለ ፖለቲካ ጉዳይ ወይም በሰዎች መካከል ስላለው አለመግባባት ስትጠየቅ በልባቸው ውስጥ ያለውን የምታዳምጥ ይመስል መልስ ትሰጥ ነበር። የግዛቱ ንጉሥ የሆነው አባቷ ሀድሃድ ሴት ልጁን በእንዲህ አይነት ብልሃት ታጅባ ባያት ቁጥር በዚህች ልጅ ውስጥ ለሰው ልጆች የማይከፈቱ የጥበብ በሮችን የሚከፍትላት የወገኖቼ ጂኖች ደም አለ የሚለውን የእናቷን ኑዛዜ ያስታውስ ነበር። ከዕለታት አንድ ቀን ነፋሱ ሰማዩን በጩኸት በሚያናውጥበት አንዲት ነፋሻማ ሌሊት አንድ ረጅም ጺም ያለውና ከየመን ጠቢባን አንዱ የሆነው ታላቅ ጥበበኛ አዛውንት ከቤተ መንግሥት ከትሞ ወደ ንጉሡ ገባ። ይህ ጥበበኛ አዛውንትም ለንጉሡ ንጉሥ ሆይ፣ ልብን የሚያናውጥ ጉዳይ በሕልሜ አየሁ። ይህች ድንቅ ልጅህ አንድ ቀን ወደ ሳባ ግዛት ታላቁ ዙፋን እንደምትመጣ ንግሥትም እንደምትሆን በንግሥና በትሯም የምድርን ገጽታ የሚቀይሩ ክስተቶች እንደሚፈጠሩ አየሁ ብሎ ነገረው። ንጉሡም በሰማው ነገር ተደናግጦና በፍርሃት ወደ አዛውንቱ ዙሮ ይህ ነገር አደጋ ይኖረው ይሆን ሲል ጠየቀ። ጠቢቡ አዛውንትም አደጋው ከእርሷ አይደለም፣ ነገር ግን ኃይሏን ከሚፈሩትና ጥበቧን ከሚመቃኙት ነው። ንጉሥ ሆይ፣ ይህች ልጅህ ደካማ ነፍስ ያላቸው ሰዎች ሊሸከሙት የማይችሉት ምስጢር በደሟ ውስጥ አለ። በዙሪያዋ ያሉ ሰዎች ልብ በምቀኝነት ወደ ክፋት ይለወጣል። ሊጥሏትም ይሞክራሉ። ነገር ግን የተቀጠረላት ቀን እስኪደርስ ድረስ የማይታየው የጂኖች ኃይል ይጠብቃታል በማለት አጽናናው። ከዚያች ሌሊት ጀምሮ ንጉሡ ከጂኒዎች ይልቅ የምቀኞችን ዓይን ለልጁ በልቂስ ይፈራላት ጀመር። ብዙም ሳይቆይ የበልቂስ ብልህነትና ልዩ ፍጡር የመሆኗ ግልጽ ምልክቶች መታየት ጀመሩ። በሰብእ ምድር ከጥንት ጀምሮ የእሳት ፈተና በመባል የሚታወቅ የጥንት ሥርዓት ነበር። በዚህ ሥርዓት የግዛቱ ጠቢባን ይሰበሰቡና የንጉሥ ልጆችን ድፍረትና ብልሃት ይፈትኑ ነበር። ፈተናውም ግዙፍ በእሳት የሚንቀለቀሉ ችቦዎች ከነነበልባሎቻቸው በተንጠለጠሉበት ረጅም የድንጋይ መተላለፊያ ውስጥ እሳቱ እየነደደ ሾልኮ ማለፍ ነበር። ይህንን ያለ ፍርሃት ያለፈ ሰው በየመን ሰዎች ዘንድ በብልሃትና በጉልበት ለየትኛውም ኃላፊነት ብቁ ነው ተብሎ ይቆጠራል። ልዕልት ብልቂስ ገና 15 ዓመት ሳይሞላት ነበር ለዚህ ፈተና ቀርባ መተላለፊያውን ያለ አንዳች ፍርሃት ያቋረጠችው። ነገር ግን ብልቂስ ከፈተናው የእሳት ነበልባል ፊት ስትቆም እንደ ተፈታኝ አልተራመደችም ነበር። ይልቁንም እሳቱን እንደምታውቀው እንደምታናግረውና የእሳቱን ነበልባል ቅርጽ የምታነብ ትመስል ነበር። ልዕልቷ ከፈተናው ነበልባል አፋፍ ላይ ሆና በሰመመን ስትቆዝም በስፍራው የነበሩ ሰዎች ልጅቷ ፈርታለች ብለው አስበውም ነበር። ግና እሷ ግን አልፈራችም ነበር። ይልቁንም ከእሳቱ ጋር እንደምትግባባና ነበልባሉም ሲንቀለቀል የጥንት ታሪክን ያስታወሰች ይመስል ከእሳቱ አፋፍ ላይ ሆና ሚስጥራዊ ፈገግታዋን ፈገግ አለችለት። ልዕልቱ ከእሳቱ መተላለፊያው ያለ አንዳች ጥድፊያና ፍርሃት ስትወጣ ሁሉም በመደነቅ በፍርሃት ተመለከቷት። ከዚያ ቀን ጀምሮ የየመን ጠቢባኖች ይህች ልጅ ክብሯ ከፍ ይላል፣ ከጅን ዘር ከሆነችው እናቷ የተገኘች ሚስጥርም አላት እያሉ ይንሾካሸኩ ጀመር። የቤተ መንግሥቱ ዕጹብ የሆነችው በልቂስ ምንም እንኳ ዝናዋ በየመን ሕዝቦች ዘንድ ከፍ ቢልም ግና በአንዳንድ የቤተ መንግሥት ሰዎች ልብ ውስጥ ግን የምቀኝነት እሳት ተቀጣጠለ።
የቤተ መንግሥቱ መሳፍንቶች በጥበብ የምትበልጣቸውን ገዢ ከላያቸው እንድትሾም አይፈልጉም። የጦር መሪዎችም ቢሆኑ የአንዲት ብላቴና ሴት ቃል ከሰይፋቸው በላይ እንዲሆን አይሹም። በልቂስ ተወልዳ ካደገችበት ቤተ መንግሥት ውስጥ ራሳቸውን የጥላ ቋጠሮ ብለው የሚጠሩ ግልጽ ያልሆነላቸውንና የማይረዱትን ነገር ሁሉ የሚጠሉ ምስጢራዊ ቡድኖች ነበሩ። ታዲያ እኚህ የህቡዕ ቡድኖች አይደለም ሴት የሆነችን ሰው ይቅርና ግማሽ አካሏ ጂን የሆነችን ሴት እንዴት መቀበል ይቻላቸው? በብልቂስ ብስጭት ውስጥ የገቡት እኚህ መሳፍንቶችም ወሬዎችን መንዛት፣ አንዳንድ የየመን ታዋቂ ነገዶችን ማነሳሳትና የብልቂስን መምጣት ለማገድ ምስጢራዊ ደብዳቤዎችን መጻፍ ጀመሩ። ይህን ሁሉ ሴራ እያሴሩ ግን ልጅቷ እነርሱ የማይሰሙትን እንደምትሰማና የማያዩትንም እንደምታይ አያውቁም ነበር። ግና ብላቴናዋ ንግሥተ ሳባ በሌሊት ከክፍሏ ጣሪያ በኩል እየመጡ የነፋስ ልጅ ሆይ ተጠንቀቂ፣ ጠላቶች ባንቺ ላይ ያሴሩ ነው፣ ነገር ግን ከመናፍስት ነገሥታት አንዱ ድልሽን ጽፎልሻል የሚሉ ከሌላ ዓለም የተላኩ የሚመስሉ እጅግ ቀጭን ሹክሹክታዎችን ትሰማ ነበር። ይህም ሹክሹክታ ብልቂስን ወደ ዙፋን ለሚያደርሰው መንገድ መጀመሪያው ነበር። የበልቂስ ኃይልና የዕጣ ፈንታ ገጽታዎች በእነዚያ ዓመታት ማንኛውም የሰው ልጅ ሊኖረው የማይችሉ ምልክቶች ከልዕልቷ ላይ መታየት ጀመሩ። ልዕልቷ አዋቂዎች ብቻ በሚፈቱት በሚስጥር የታጨቁና በጥንታዊ ፊደላት የተጻፉ መጻሕፍትን ትገልጥና ቋንቋውን ከልጅነቷ ጀምሮ እንደምታውቀው ያህል ታነበው ነበር። ትክክለኛውንም ወርቅ ከተጭበረበረውና ከተቀየጠው ወርቅ አንድ ጊዜ በመንካት ብቻ መለየት ትችል ነበር። ልዕልቷ ከሰውነት ስብዕና ባህሪ በላቀ ሁኔታ የማይሳሳት የማስተዋል ጸጋ ነበራት። አደጋ ወደ ቤተ መንግሥቱ ከመቅረቡ በፊት ቀድሞ ለሷ ይሰማትም ነበር። የምድር ሰዎች ፈጽሞ የማያውቁትን ውስብስብ መንገዶች እሷ በሕልሟ ትመለከት ነበር። እንዲህ እያለ ደሙ ከምድርና ከአየር ከጂንና ከሰው ጋር የተዋሃደ ካልሆነ ሰው በቀር ማንም ሊጓዝበት ለማይችል መንገድ የመናፍስቱ ዓለም እየተዘጋጀ እንደሆነ የስኬት ገጽታዎች በዙሪያዋ መሰብሰብ ጀመሩ። የበልቂስ አባት ንጉሥ ሃድሃድም የሳባን ግዛት የመሪነት ቁልፍ ለልጁ በልቂስ የሚያስረክብበት ቀን እንደሚመጣ አውቆ ነበር። በዚያ ዘመን የሳባ ምድር በብርሃን ክርና በወርቃማ ብሩህ ቀናት እየተዋበች ሕይወትን በመግፋት ላይ ነበረች። ገበያዎቿ ሞልተዋል። የውሃ ምንጮች እንደ ተራራ እስትንፋስ ይፈሱባታል። ሕዝቡም የድሎትና የልምላሜ ሕይወትን በር ለመክፈት ዝናብን በሚያጠራቅመው ግዙፉ የግድባቸው ታላቅነት ይፎክሩ ነበር። ነገር ግን ከዚህ ሰላማዊ ድባብ በታች አንዲት ትንሽ እሳት እያደገች እንደሆነ፣ ይህች እሳት የግዛቱን ገጽታ ለዘላለም የምትቀይር እሳት እንደሆነች ማንም አላወቀም ነበር። ወቅቱ የበልቂስ ወላጅ አባት የሆነው ንጉሥ ሃድሃድ አርጅቶና ደክሞ ነበር። በመጨረሻዎቹ ጊዜያትም ዝምታው ከንግግሩ ይልቅ ይከብድ ነበር። በየጉባኤው ዓይኖቹ ልጁን ይከታተላሉ። ጥበብ ከአንደበቷ ሲፈልቅ ይመለከታል። በአካሄዷም ላይ የድሮ የጥንካሬ ዘመኑን አቋም ያያል። ንጉሥ ሃድሃድ ከዚህም ጎን ለጎን ከእርሱ ያልሆነ ነገርም ልጁ በልቂስ ላይ አብሮ ይታየዋል። ንጉሥ ሃድሃድ በአንድ ጽልመታማ ምሽት በሳባ ግዛት ዕድሜ ጠገቡን ጠቢብ ወደ ቤተ መንግሥቱ አስጠራና ድምፁ እየተርገበገበ ከኔ ሕልፈት በኋላ የሚፈጠረውን ሁከት እፈራለሁ። ሕዝቡ እንዴት በሴት መገዛትን እሺ ብሎ ይቀበላል? በውስጡ የጂን ዘር ቅሪት ያለበትን ሰውንስ እንዴት ይቀበላሉ? በማለት ጥያቄ ሰነዘረለት። ሽማግሌውም ጠቢብ በነፋስ ፊት እንደምትወዛወዝ ዛፍ ረጋ ባለ ድምፅ ጠጋ ብሎ ንጉሥ ሆይ፣ የሰው ልቦች ለጥበብ እንጂ ለደም አይገዙም። ልዕልት በልቂስ ለሳባ ሕዝብ ምርጫ ሳትሆን ዕጣ ፈንታ መሆኗን የሚያዩበት ቀን ይመጣል ሲል አደፋፈረው። በእነዚያ ወሳኝ ቀናት ከቤተ መንግሥቱ ዳርቻዎች የብልቂስን ወደ ሥልጣን መምጣት የሚቃወሙ ድብቅ ድምፆች ሴት እንዴት ትገዛናለች? ከጂን ዘር የተገኘውን ዘረቅይት እንስት እንዴት በራሳችን ላይ እንሾማለን? የሳባ ግዛት በብረትና በእሳት በተፈተኑ ሰዎች እንጂ በሌላ ስብዕናዎች ተመርታ አታውቅም
በማለት ይሰሙ ጀመር። እነዚህ ሹክሹክታዎች ከገጠሩ መንደሮች ሳይቀር እየወጡ ወደ ገበያ መስመሮች ተዛመቱ። በመጨረሻም የንጉሡ ቤተ መንግሥት ደረሱ። ከነዚህ ሁሉ ሴራዎች በስተጀርባ የጥላ ቋጠሮ በመባል የምትታወቀው አንዲት እጅ ነበረች። ይህ ቡድን እንቅልፍ የሌለውና ሰምሃሪ በተባለ በአንዲት ቃል ሕዝብን ማሳመጽ የሚችል ምላስ ባለው ምስጢራዊ ሰው የሚመራ ቡድን ነበር። ነገር ግን ሊጥሏት ያሰቡት ያች ሴት ወደ ቤተ መንግሥቱ በር ከመቅረባቸው በፊት እንኳ የእርምጃ ኮቴያቸውን እንደምትሰማ አላወቁም ነበር። ከዕለታት አንድ ቀንም በአንዲት ጨረቃማ የሌሊቱ አጋማሽ ላይ ብልቂስ እንደ ድንጋይ መስታወት ከሚያብረቀርቀው ታላቁ ከየመን ግድብ ትይዩ ካለው ረጅሙ ሰገነት ላይ ቆማ ሳለ ነፋሻማው አየር በድንገት እንደተቀየረ ተሰማት። በዛፍ ቅጠሎች መካከል እንደሚያልፍ ነፋስ እጅግ ቀጭን የሆነ የሹክሹክታ ድምፅ ከበልቂስ መገኛ ሰገነት ዘንድ ቀርቦ የነፋስ ልጅ ሆይ ተጠንቀቂ፣ ሴራቸውን ጀምረዋል የሚል ድምፅ ተስተጋባ። ብልቂስ ድምፁን ተከትላ ዞር ስትል የሰው ጥላ የማይመስል ጥላ በአጥሩ ላይ ሲንቀሳቀስ ተመለከተች። ይህ ተንቀሳቃሽ ፍጡር አካሉ ሥጋ ለባሽ ሳይሆን በአየር ላይ እንደተንጠለጠለ የእሳት ነበልባል የሚመስል ብርሃን ነበር። ብዙም ሳይቆይ ከነፋሱ ላይ ይሰላለብ የነበረው ነበልባል በፍጥነት ወደ እርሷ ጠጋ አለ። ቅርጹንም በመቀየር የጤዛ ጠብታ የሚመስሉ የሚያብረቀርቁ ዓይኖች ያሉት የጅን ሕፃን የሚመስል ረጋ ያለ ፍጡር ሆነ። ለስላሳ በሆነ ድምፅም የረይሓና ልጅ ሆይ እኛ ከልጅነትሽ ጀምሮ ከጠላት ስንጠብቅሽ ነበር። ዛሬ ምሽት ግን ብርሃንሽን ማጥፋት የሚፈልግ ሰው መጥቷል ሲልም መከራት። ይህም ፍጡር ከልዕልቷ ፊት ቆሞ ንግግሩን ቀጠለ። ሰምሃሪን የተባለ ባላንጣሽ ከቤተ መንግሥቱ ዙሪያ ሰዎችን እየሰበሰበ ነው። ወደ ምትወርሺውም ዙፋን ለመዝለልም የንጉሡም ሞት እየተጠባበቀ ነው በማለት ንግግሩን ቋጨ። ብልቂስ ይህንን ንግግር ከሰማች በኋላ ለአፍታ ምንም ሳትመልስለት ዝም አለች። ከዚያም በድምጿ ውስጥ ቁርጠኝነት እየተሰማ የሳባን ግዛት አሳልፌ የምሰጣቸው ይመስላቸዋልን? አለች። ያ ፍጡር ይህንን የበልቂስን ንግግር ካደመጠ በኋላ ለአፍታ ጠፋ አለና እንደገና ብቅ ብሎ እናቴ አንቺን ከጠላት እንድንከላከልሽ አደራ ብላናለች። እገዛችንን ከፈለግሽ እኛ ሁሌም ካንቺ ጋር ነን አለ። ጥበብ ያለው ሰው አእምሮን ከመጠቀሙ በፊት የጂንን እርዳታ እንደማይጠቀም ብልቂስ ጠንቅቃ ታውቅ ነበር። ከቀናት በኋላ የሳባ ግዛት በታሪኳ አደገኛ ወደ ሆነው ምዕራፍ ገባች። የበልቂስ አባት የሆነው ንጉሥ ሃድሃድ በድንገት አረፈ። በዚያው ቀን ከተማዋ በግርግር ድምጾች ተሞላች። አንዳንዶቹ በንጉሡ ህልፈት ያለቅሳሉ፣ አንዳንዶቹ ደግሞ ንጉሡን ማን እንደሚተካው ይጠባበቃሉ። የጥላ ቋጠሮ ከተሰኘው ቡድን ወገን የሆኑት ደግሞ ብልቂስ ከመዘጋጀቷ በፊት ራሳቸውን ከዙፋኑ ለመጫን መንቀሳቀስ ጀምረዋል። ምሽት ላይም ሰምሃሪ የተሰኘው የጠላት ቡድን መሪው የታጠቁ ሰዎችን አስከትሎ ራሱን አልጋ ወራሽ አድርጎ ለማወጅ ወደ ቤተ መንግሥቱ በኃይል ለመግባት ሞከረ። ብልቂስ ግን ይህንን ክስተት እየተጠባበቀች ነበር። ይህን ስትመለከትም ከቤተ መንግሥቱ በር ወጣች። ከቤተ መንግሥቱ ስትወጣ በትከሻዋ ላይ ጋሻ፣ በእጇ ላይም ሰይፍ አልነበረም። ነገር ግን መሬት የሚነካ ነጭ ቀሚስ ለብሳለች። ጸጉሯ እንደ ብርሃናማ ዘይት ይፈሳል። በዓይኖቿ ውስጥ የሳባ ግዛት ሰዎች ከዚህ በፊት አይተውት የማያውቁት ብልጭታ ይታያል። በሰዎቹ ፊት ቆመችና እጇን አነሳች። የተሰብሳቢውን ድምፅ የምታስቆም ይመስል ቀለል ያለች ነፋስ በሰልፉ መካከል አለፈች። የጥበብና የሌላ ዓለም ቅላጼ ባዘለ ጽኑና ጠንካራ በሆነ ድምፅ እኔ የሃድሃድ ልጅ ብልቂስ ነኝ፣ የዚህ ዙፋን ወራሽም እኔው ነኝ። በእኔ ላይ ሴራን ለማሴር ከፊቴ የሚቆም በንጉሡ ኑዛዜ ላይና ፈጣሪ ለሳባ ግዛት በጻፈው ዕጣ ፈንታ ላይ ቆሟል ስትልም ዛተች። ይህን ጊዜ ዙፋኗን ለመቀማት የመጣው ሰምሃሪ በፌዝ እየሳቀ ኑዛዜ? የትኛው ኑዛዜ? ግማሽ ሰው ግማሽ ጂን ለሆነች ሴት አገራችንን አሳልፈን ልንሰጥ በማለት አፌዘ። ይህንን ፌዝ ስትሰማ ብልቂስ ምንም አልተንቀሳቀሰችም። ከቦታዋ ቆማ ትኩር ብላ አይኑን አየችው። ጠላትን ለመቅጣት ያ እይታዋ በቂ ነበር። በዚያች ቅጽበት
ሰምሃሪ መሬት የጠበበችበት አየሩም የከበደበት መሰለው። ዓለሙ ሁሉ ከሰው ዘር ቅይጥ ለሆነችው የጅን ሴት እያጎነበሰ እንደሆነም ተሰማው። ከዚያም ታላቁን የሳባን ግዛት ለሺህ ዓመታት ጸጥ ያሰኘው ክስተት ተፈጠረ። ከየት እንደመጣ የማይታወቅ ኃይለኛ አውሎ ነፋስ በድንገት ተነሳ። ከቤተ መንግሥቱ በርተው የነበሩ ችቦዎችን በሙሉም አጠፋ። ከቤተ መንግሥቱ አደባባይ ላይ በተሰበሰቡ ሕዝቦች ላይም አቧራውን አከናነባቸው። ከቤተ መንግሥቱ ከበው የነበሩ ታጣቂዎችን አንድም ሥጋዊ እጅ ሳይነካቸው ነፋሱ ወደ ኋላ ገፋቸው። ሁሉም ከማይታየው የመናፍስት ዓለም የሆነ ነገር በመካከላቸው ለጥቃት እንደገባ ተሰማቸው። ቢልቂስም ወደ ተሰበሰቡት ጠላቶቿ እየተመለከተች ይህ የምታዩት የኔ አስማት አይደለም፣ ጥበብን ከጉልበት በላይ ላደረገ ሰው የተገባ የፈጣሪ ጥበቃ እንጂ በማለት አናገረቻቸው። በዚያች ሌሊት ከፊሉ ሕዝብ በክብር ተንበረከከላት፣ ከፊሉ ሕዝብ ደግሞ በፍርሃትና በመደነቅ ወደ ኋላ አፈገፈገ። ሰምሃሪ ጨዋታውን እንደተሸነፈ አውቆ ታጣቂዎችን በማስከተል በሌሊት ጨለማ ተሸሽጎ ሄደ። እውነቱን ሲመለከቱ የነበሩ የሳባ ግዛት ነዋሪያን በአንድ ድምፅ እርስ በርሳቸው ይህች ተራ ሴት አይደለችም፣ ይህች በዕጣ ፈንታ ለሳባ ግዛት የተጻፈች ንግሥት ናት መባባል ጀመሩ። እንዲህ እያለ ቢልቂስ ከግርግሩ መካከል ንግሥት ሁና እንደ አዲስ ተወለደች። ከምጥ ጽንስ እንደሚወለደው ሁሉ በልቂስም ከነበልባሉ ሴራ ጥላ ውስጥ እንደ አዲስ ተወለደች። የንግሥት በልቂስ ዙፋንም በኃይልና በብልሃት ተደላደለ። የሳባ ግዛት የሆኑ መሠረቶችም በቦታቸው ጸኑ። ከፍትሃዊ አስተዳደሯ ጥላ ስር ባላንጣዎች በፍቅር ተቃቀፉ። የዓለም ሕዝቦችም ከምድር ነገሥታት ታሪክ እንደ ቢልቂስ ፖለቲካን ወይንም አስተዳደርን ያሰመረና ያሳመረ አይተን አናውቅም በማለት ስሟን ያገኑት ጀመር። በልቂስ ምንም እንኳ ብቸኛ ሴት ብትሆንም ሰፊውን ግዛቷን ግን በበሰለ አእምሮ ነበር እምትመራው። ያለ አግባብ የሚተው ነገር የላትም። ያለ ምክክር የምትወስነው ውሳኔም አልነበራትም። በየማለዳው በቤተ መንግሥቱ አደባባይ ትወጣና ጉዳይ ያላቸውን ሰዎች ትቀበላለች። ከመሳፍንቶቿ ድምፅ በፊት የሕዝቡን ድምፅም ትሰማ ነበር። ከዕለታት በአንዱ ቀንም የቤተ መንግሥቱን ሕንፃ ዘልቆ በሚገባው በዚያ ማራኪ የጠዋት ብርሃን አንድ ወፍ የሕንፃውን ጉልላት ከበው ባሉት ታላላቅ ግንቦች ጫፍ ላይ አረፈ። ይህ ወፍ ተራ ወፍ አልነበረም። በነቢይና በንግሥት መካከል መልእክተኛ ይሆን ዘንድ አላህ የመረጠው ያ ሁድሁድ የተሰኘ ድንቅ ወፍ ነበር። ይህ ወፍ የሳባን ግዛት ሲመለከት ከግዛቱ አስደናቂ ነገሮችን በስፋት ተመለከተ። በሳባ ግዛት የሚገኙት ግድቦችና የሚጠጡ ወንዞች መንግሥቷን አስውበውታል። የሚያብረቀርቁ ቤተ መንግሥቶች፣ በሥርዓት የሚራመዱ ወታደሮች፣ እንዲሁም በድሎትና በምቾት የሚኖሩ ሕዝቦች የሁድሁድን እይታ ማረኩት። ሁድሁድ ወጥቶበት ከነበረው ጉልላት በመውረድ ወደ ንግሥቲቱ ቀረብ አለ። ዐይኖቹም ድንቅ ከሆነው ከቢልቂስ ዙፋን ላይ አረፉ። ንግሥቲቱ በሚያስፈራ ግርማ በተሞላው ዙፋኗ ላይ ተቀምጣለች። ሚኒስትሮች፣ ጠቢባንና የሀገር ሽማግሌዎች ከበዋት የግዛቱን ጉዳይ ይመክራሉ። ሁድሁድ ከዙፋኑ አቅራቢያ ሆኖ ይህንን ሁሉ ምክክር በመታዘብ ላይ ሳለ ድንገት ያልጠበቀውን ነገር ሰማ። ንግሥቲቱና ሕዝቦቿ ፀሐይን አምላኪ እንደመሆናቸው መጠን ፀሐይ ስትገባና ስትወጣ ለፀሐይ ይሰግዳሉ። ይህን ሲሰማ የዚያ ወፍ ንጹሕ ልብ ተረበሸ። በሰማይ ላይ ክንፎቹን እያርገበገበ ፀሐይንና ጨረቃን የፈጠረውን አምላክ ትተው እንዴት ለፀሐይ ይሰግዳሉ ሲል ከራሱ ጋር አወጋ። ከዚያም ይህ ወፍ ወሬውን እንደ ፋና ብርሃን ተሸክሞ ከሱለይማን ዓለይሂ ሰላም መገኛ ይከንፍ ጀመር። ሁድሁድ ነፋስን ሰንጥቆ ተራራዎችን አቋርጦ የሱለይማንን ዓለይሂ ሰላም ሸንጎ እስኪደርስ ድረስ ያለማቋረጥ በረረ። ነቢይ ሱለይማን ዓለይሂ ሰላም ከሸንጎ መሃል የሁድሁድን አለመኖር አስተውሎ ነበርና ሁድሁድን ለምን አላየውም ወይስ ከጠፊዎቹ ሆነ ብሎ በቁጣ ይዝትበት ጀመር። ሱለይማን ዓለይሂ ሰላም ይህን ተናግሮ ሳይጨርስም ሁድሁድ ከፊት ለፊቱ አረፈ። ከሱለይማን ዓለይሂ ሰላም አቅራቢያ ላይ ቆሞም አንተ የማታውቀውን ነገር አወቅሁ፣ ከሳባም እውነተኛ ዜናን ይዤልህ መጣሁ። እኔ አንዲት ሴት ሕዝቡን ስትገዛ አገኘኋት። ከሁሉም ነገር ስኬትንና ሀብትን ተሰጥቷታል። ታላቅ ዙፋንም አላት። እሷና ሕዝቦቿ ግን
ከአላህ ሌላ ለፀሐይ ሲሰግዱ አገኘኋቸው በማለት ለፈፈ። ይህን ጊዜ ሸንጎ ጸጥ አለ። ሱለይማን ዓለይሂ ሰላም ይህን ሲሰማ ልክ ከትንሽ ወፍ ሳይሆን ከሰማይ መልእክት እንደመጣለት ሰው አንገቱን አቀርቅሮ ጎንበስ አለ። ወደ ወፉ ሁድሁድ ዞር ብሎም እውነት መናገርህን ወይንም ከዋሾች መሆንህን ወደፊት እናያለን። ይህን ደብዳቤን ይዘህ ሂድና ወደ እነሱ ጣለው። ከዚያም ዘወር ብለህ የሚመልሱትን ተመልከት ብሎ ላከው። ሁድሁድም ደብዳቤውን ይዞ በረረ። ሁድሁድ ከሰበእ ግዛት ገብቶ እንደደረሰም የባለሥልጣናቱ ምክር ቤት ውስጥ ገብቶ ከብልቂስ ፊት ደብዳቤውን ወረወረው። ብልቂስም ደብዳቤውን ከፊቷ ስትመለከተው ፊቷ በድንጋጤ ተሞላ። ደብዳቤውን አነሳች። ስታነበውም እንዲህ ይላል፣ ይህ ከሱለይማን ነው። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በላይ አትኩራሩ። ታዛዦች ሙስሊሞች ሆናችሁም ወደ እኔ ኑ። አዳራሹ በድንጋጤ ተናወጠ። ምክንያቱም አርራሕማን አርራሒም ወይንም እጅግ በጣም ሩህሩህ በጣም አዛኝ የሚለው ቃል በነገሥታት ደብዳቤ ላይ ተጽፎ አይታወቅም። የደብዳቤው ግርማ የነቢይ ግርማ እንጂ የንጉሣን ደብዳቤ አይነት ግርማ አይደለም። ብልቂስ ይህ ደብዳቤ ከምድር ሳይሆን ከሌላ ዓለም ከፍ ካለ የሰማይ ዓለም እንደመጣ ተሰማት። ብልቂስ አማካሪዎቿን ሰብስባም እናንተ የክብር ሰዎች ሆይ የከበረ ደብዳቤ ወደ እኔ ተጣለ፣ እርሱም ከሱለይማን ነው ስትል ጉዳዩን አማከረቻቸው። ውይይቱም ተጀመረ። እያንዳንዱ ሰውም የራሱን ሐሳብ አቀረበ። በብልቂስ አእምሮ ውስጥ ግን አንድ ድምፅ ብቻ ያስተጋባ ነበር። በልቂስ በውስጧ ይህ ደብዳቤ የተናገረው እውነት ከሆነ ከፊታችን ያለው የማይሸነፍ ነቢይ ነው እያለችም አብሰለሰለች። ከዚያም ለመሳፍንቶቿ እኔ ወደ እነሱ ስጦታን እልካለሁ፣ መልእክተኞቹም በምን እንደሚመለሱ እጠባበቃለሁ በማለት ታሪካዊ ንግግሯን ተናገረች። በማግስቱም ብልቂስ በሳባ ምድር የሚገኘውን ውድ ነገር ሁሉ የያዘ ልዑክ ወደ ሱለይማን ዓለይሂ ሰላም መገኛ ላከች። መልእክተኞቹ የብልቂስን ስጦታ ይዘው ከሱለይማን ዓለይሂ ሰላም ግዛት ሲገቡ ሱለይማን ግን ዞር ብሎ እንኳ አልተመለከታቸውም ነበር። ይልቁኑ በገንዘብ ልትረዱኝ ትፈልጋላችሁን? አላህ የሰጠኝ ሲሳይ እናንተ ካላችሁ ሲሳይ ይበልጣል ብሎ መለሰላቸው። ልዑኩ በሱለይማን ዓለይሂ ሰላም ንግግር በመደነቅ ወደ መጡበት የሰበእ ግዛት ተመለሱ። የሰበእ ግዛትን ሲደርሱም በሱለይማን ዓለይሂ ሰላም ግዛት ያዩትን ሁሉ ለብልቂስ ነገሯት። ያን ጊዜ ወገኖቼ ሆይ በሉ ተነሱ፣ ወደዚህ ንጉሥ ዘንድ እንሂድ፣ እንዲህ ያለ ንጉሥ አይታለልም፣ መቋቋምም አይቻልም በማለት የመጨረሻ ውሳኔዋን ወሰነች። በማግስቱም ከሰራዊቷ ጋር ወደ ሱለይማን ዓለይሂ ሰላም መገኛ ተንቀሳቀሰች። በጉዞዋ ላይ ፍርሃትና ክብር ከእግሮቿ ቀድመው ይራመዱ ነበር። ረጅሙን ጉዞ ተጉዘው ወደ ሱለይማን ዓለይሂ ሰላም መናገሻ ከተማ ሲቃረቡ ዓይኖቿ የሰው ንግሥና የማይመስል ግዛት ተመለከቱ። ኃያልና ግርማ እንደ ወታደር የሚታዘዙ አጋንንቶችና ለተመለከተው ሁሉ የአእምሮ ሰላምን የሚሰጥ ክብርን ከሱለይማን ዓለይሂ ሰላም ግዛት አስተዋለች። በመጨረሻም ብልቂስ ወደ ሱለይማን ዓለይሂ ሰላም ቤተ መንግሥት ገባች። ከቤተ መንግሥቱ አዳራሽ ዘልቃ ስትገባም ከሱለይማን ዓለይሂ ሰላም ፊት ላይ የነገሥታት ኩራት ወይም የዙፋን እብሪት አላገኘችም። በመጨረሻም ሱለይማን ዓለይሂ ሰላም ንግሥቲቱን ከተቀበላት በኋላ ባህር ላይ ወደ አስገነባው ቤተ መንግሥት በመውሰድ ያንቺ ዙፋን እንዲህ አይነት ነበርን ሲል ጠየቃት። እሷም አዎን ልክ ራሱን ይመስላል አለችው። ሱለይማንም ዓለይሂ ሰላም በይ ሂጂ ዙፋንሽ ላይ ቁጭ በይ አላት። እርሷም ከባህሩ በላይ ያለው መስታወት መሆኑን አላወቀችም ነበርና ባህሩን ብቻ አይታ ዙፋኑ ጋር ልትሄድ ልብሶቿን ወደ ላይ ስትሰበስብ ሱለይማንም ዓለይሂ ሰላም ባህሩ እኮ አንቺን አያገኝሽም፣ ይህ ባህር ከላዩ መስታወት ተነጥፎለታል፣ ሂጂ ግቢ አላት። ያን ጊዜ ንግሥቲቱ ሱለይማን ዓለይሂ ሰላም ነብይ እንጂ ተራ ንጉሥ አለመሆኑን በመረዳት ጌታዬ ሆይ እኔ ነፍሴን በደልኩ፣ ከሱለይማንም ዓለይሂ ሰላም ጋር ሆኜ ለዓለማት ጌታ ለአላህ ታዘዝኩ አለች። አንዳንድ ምንጮች እንደሚሉት ከሆነ ንግሥተ ሳባ አልያም በልቂስ በዚህ መልኩ እስልምናን ከሱለይማን ዓለይሂ ሰላም ከተቀበለች በኋላ ወደ ግዛቷ ተመልሳ በመሄድ እስልምናን የግዛቷ ይፋዊ እምነት አድርጋ እንዳወጀችም ያትታሉ።
ንግሥት በልቂስ መቀመጫዋ ምንም እንኳ ከሰበእ ግዛት ቢሆንም ወደ ቤተልሔም በመመላለስ ሱለይማንን ዓለይሂ ሰላም ትጎበኘው እንደነበር የታሪክ ምንጮች ያመላክታሉ። በቀጣይ መሰናዶ እስክንገናኝ ድረስ የአላህ ሰላምና እዝነት ከእናንተ ጋር ይሁን።